በዚያም ወራት እንዲሆነ ብሎ የሚጀምር አንድ አስደናቂ ታሪክ አለ። እሱም ወንድማቸውን ዮሴፍን ከሸጡ በኋላ ኤራስ ወደሚባል አካባቢ ይሁዳ ሄደ። እዚያም የሳዋንን ሴት ልጅ አያት፣ ወደዳትም፣ እሷንም አገባት ይላል መጽሐፍ ቅዱስ ሲናገር። በተከታታይ 3 ወንዶች ልጆችንም ከሷ ወልዷል። የመጀመሪያው ኤር ይባላል፣ ሁለተኛው ደግሞ አውናን ይባላል፣ ሶስተኛው ሴሎም ይባላል። እነዚህ 3ቱም ወንዶች ልጆቻቸውን ይዘው እየኖሩ ሳለ ለመጀመሪያ ልጃቸው ወይም ኤር ለተባለ ወንድ ልጅ ትዕማር የምትባል ሴት ልጅ አጋቡ። ልጁ ደግሞ በእግዚአብሔር ፊት ክፉ ነገር ያደርግ ነበርና እግዚአብሔርም ቀሰፈው ይላል። ልጁ ከሞተ በኋላ በድሮ ጊዜ ላይ ወንድም ዘር ሳይተካ ወይም ደግሞ ሳይወልድ ከሞተ ለሚቀጥለው ወንድ ትሰጣለች ያቺ ሴት። ስለዚህ ያቺ ሴት ኤር ከሞተ በኋላ አውናን የሚባለውን ተጠራና ይቺን ሴት ውሰዳት፣ ከሷም ለወንድም ዘር አቁምለት ተባለ። በዚህ ሁኔታ ውስጥ እያለ ኤር ከሞተ በኋላ ያችን ሴት ደግሞ የወሰዳት አውናን በእግዚአብሔር ፊት መጥፎ ነገር ያደርግ ነበር። እግዚአብሔርም ያን ጉዳይ ተመለከተ፣ እሱንም ቀሰፈውና ሞተ። ምክንያቱም በእግዚአብሔር ፊት ክፉን ያደርግ ነበር። መጨረሻ ላይ ደግሞ ይሁዳ የልጆቹ አባት 2 ልጆቹን ከቀበራቸው በኋላ ደነገጠና በይ ልጄ፣ አንቺን ትንሹ ልጄ ወይም ሴሎም ካደገ በኋላ ጠራሽና አጋባቸዋለሁ፣ እስከዛ ድረስ ልጄ እስከሚያደግ ድረስ ወደ እናት አባቶችሽ ቤት ሄደሽ ባልቴት ሆነሽ ተቀመጪ አላት። ምክንያቱም አውናንና ኤር ስለሞቱ ሴሎም እንዳይሞት ፈርቶ ነበርና። ምክንያቱም ይችን ሴት ያገባት ሁሉ ይሞታል የሚል ሀሳብ ውስጥ ስላለ ሴቲቱ ወደ አባቷ ቤት ሄዳ ባልቴት ሆና እንድትቀመጥ ይሁዳ እሷን ወደ እናት አባቷ ቤት ሸኛት። እዚያ እየኖረች እያለ ልጁ አደገ። ነገር ግን ይሁዳ ሊጠራት አልቻለም። ባልቴት ሆና ነው የተቀመጠችው። ታውቃላችሁ፣ ባልቴቶች ድግስ ቤት አይጠሩም፣ ገደቢሶች ናቸው። በተለይም ደግሞ ተከታታይ ባል የሞተባት ሴት በጣም ነው የምትጠላውና የምትፈራው። ማንም ሰው አያስጠጋትም። መልካም በዓሎች ወዳሉበት ስፍራ እንደ ልብ መግባት አትችልም። በገጠራማ አካባቢ ደግሞ ከሄዳችሁ ወንበር ጭምር አይሰጣትም። እስከ ቅርብ ጊዜ ድረስ አይታችሁ ከሆነ ባልቴቶች ልብሳቸውን አይቀይሩም፣ ከጥቁር ውጭ አይለብሱም። ጸጉራቸውንም ታጥበው እንደ ልባቸው እንዲሆኑ አይፈቀድላቸው። ሐዘኑን ብቻ ተሸክሞ እስከ ዕለተ ሞታቸው እንዲኖሩ ነው በማህበረሰቡ ዘንድ የሚገለሉት። ያችም ሴት በማታቀው ነገር በተከታታይ ያገቧት 2 ወንድማማቾች ስለሞቱባት እንደዚህ አይነት ህይወት ልትኖር ተገዳለች። ከዕለታት አንድ ቀን ግን የሰዋን ልጅ ሚስቱ ከሞተች በኋላ ከሐዘኑ ተጽናናና ይሁዳ ወደ ሌላ አካባቢ ሄደ። እሱ እንደሚመጣ ወሬ ደረሳት። ስትመለከትም ማንም ሰው ከገባችበት ሐዘን ሊያወጣት እንደማይችል አወቀች። እሱ ብቻ አይደለም፣ ሴሎም ካደገ በኋላ ጠርቷት እንደማይድራት በደንብ አርጋ አስተውላለች። ስለዚህ የባልቴትነት ልብሷን ቀየረች፣ መንገዷንም ቀየረች። የባልቴት ልብሷን ለውጣ መንገድ ዳር ሴተኛ ዳሪ መስላ ቁጭ አለች። በዚህ ሰዓት ነበር እንግዲህ ይሁዳ እሷን ረስቷታል። ያቺ የልጁ ሚስት የነበረችዋ ትዕማር እንደሆነች ረስቷታል። እሷ ግን በደንብ ታውቅ ነበር እና ጠጋ አላት። ምንድነው የምትፈልጊው አላት። እኔ የሚፈልገው ይህንን ነው ብላ የምትፈልገውን ነገር ሁሉ ነገረችው። ያንን እስከማደርግልሽ ድረስ አብሬሽ መተኛ ትፈልጋለሁ፣ ከአንቺ ጋር ስተኛ ምን ልስጥሽ አላት። እሷም የምትፈልገውን በዝርዝር ነገረችው። ያንን የምትፈልጊውን ጉዳይ እስከሚያመጣልሽ ድረስ መያዣ እንዲሆን ምን ልስጥሽ ብሎ ጠየቃት። እሷም በእጁ የነበረውን ቀለበት፣ የእጁን አምባርና በትሩን ጠየቀች። እነዚህንም 3ቱንም ምልክቶች ከእጁ ከወሰደች በኋላ አንድ ቀን አብራው ተኛች። መጽሐፍ ቅዱስ እንደሚነግረን ሕግ ባልነበረ ጊዜ ኃጢአት አይቆጠርም ነበር ይላል። እንግዲህ እሱ ማለት የባለቤቷ አባት ነው። ሴትዮዋ ዘር ለማስተላለፍና ዘር ለማቆም ቁርጠኛ አቋም ነበራት። አብራውም ተኛች። ከጥቂት ጊዜ በኋላ ከተሸሸገችበት ስትወጣ ሆዷ ገፍቷል። የይሁዳ ምራት ወይም ደግሞ ትዕማር ማርገዟ በከተማው ተሰማ። ያኔ ባልቴት ሆና ተቆራምታ በሐዘን ተሸሽጋ ስትቀመጥ ለምንድን ነው ይቺ ሴት ወደ አደባባይ ያልወጣችው? ይሁዳ እንዴት ረሳ? ለቀረው ለሴሎም ለምንድን ነው ያልዳራት ብሎ አንድ ቀን ያልጠየቃት ሰው በሙሉ ማርገዟን ሲሰማ ሊወግራት ድንጋይ ይዞ ተነሳ። በሚያጠዳድፍ ወሬም ወደ ይሁዳ መጡ። ምራትህ አንተ ላይ ሰስናለች፣ እነሆ አርግዛለች ብለው ለይሁዳ ነገሩት። ይሁዳም አውጥታችሁ ወግራችሁ ገደሏት አለ። ምክንያቱም ያለ ባል ማርገዝ በብሉይ ኪዳን ዘመን በፍርድ ወይም ደግሞ በውግራት እንድትቀጣ ያስገድድ ነበርና እንድትወገድ ትእዛዝ ሰጠ። ነገር ግን ሊወግሯትና ሊያቃጥሏት ሊገሏት እሷ ዘንድ ሲመጡ እሷም እንደዚህ አለቻቸው፣ እኔ እኮ አለች ያረገዝኩት ይህንን ቀለበት ከሰጠኝ ይህንን አምባር ከሰጠኝና ይህንን በትር ከሰጠኝ ሰው ነው እንጂ በመሰሰን አይደለም ያረገዝኩት ብላ ያለውን ሀቅና እውነቱን ነገረቻቸው። ሰዎችም ወሬዋን ይዘው ይሁዳ ዘንድ መጡ። ለይሁዳም ነገሩት። አስተውሎ ሲመለከት በእርግጥም ያቺ ሴት ከሆነ ጊዜ በፊት አብራው የነበረች ሴት መሆኗን አስተዋለ። በዚህ ጊዜ ከኔ ይልቅ እሷ እውነትን ተናግራለችና ብሎ መለሰላቸው። ስለዚህ ሊወግሯትም አልቻሉም። በስተመጨረሻም ትዕማር መንታ ረገዘች። አንዱ ልጅ ዛራ ይባላል፣ ሁለተኛው ፋሬስ ይባላል። የዳዊት ቅድመ አያት የሆነውን ፋሬስን ትዕማር ከዚያ ሁሉ ትግል
በኋላ ወለደች። ዛሬ ይህን መልእክት የምትሰሙ ሁሉ በብዙ አይነት ግፊያ ውስጥ ብታልፉ፣ ሰው የሰጣችሁ ቢሆን፣ ማህበረሰቡ ያለበሳችሁ ቢሆን፣ ሀገር ያለበሳችሁ ማቅ ቢሆን፣ ባህል ያለበሳችሁ ቢሆን፣ በጌታ በኢየሱስ ደም ሰብራችሁ ወጥታችሁ እግዚአብሔር ወዳየላችሁ ክብርና ከፍታ የራሳችሁን መንገድ የእግዚአብሔርን ድምፅ በመስማት መንገዳችሁ ላይ እንድትወጡ ከተሸሸጋችሁበት ሸለቆና ዋሻ መውጫችሁ ጊዜ እንደሆነ እግዚአብሔር በቃሉ አልፎ ይናገራል። ከዚህ በኋላ ነበር ትዕማር ብቻዋን ዋጋ ለመክፈል ወስና ወደዚያ ክብር የገባችሁ። እግዚአብሔር ይባርካችሁ።